ስለዚህ በእግዚአብሔር መንግስት ያለው መገዛትና በውጭ ባለው መንግስት ያለው መገዛት መሰረታዊ የሆነ የመርህ ያደራረግ መሪነትን የመረዳት ልዩነት እንዳለው እንዲህ አድርጎ ሲያስቀምጥልን እንመለከታለን። ክብር ለኢየሱስ ይሁን። ስለዚህ በውጭ ያለው መገዛት በብዛት ውጫዊና ራስን ለመከላከል ተብሎ ስልጣንን ለመከላከል ተብሎ የሚደረግ መገዛት ነው። በእግዚአብሔር መንግስት ውስጥ ያለው መገዛት ደግሞ ውስጣዊ ነው፣ እግዚአብሔር ተኮር ነው። ወይም ደግሞ እግዚአብሔር ማዕከላዊ የሆነውን ሐሳብ ማዕከላዊ የሆነውን አትኩሮት የሚይዘው ራሱ እግዚአብሔር ነው። እንደገና ደግሞ ከተለወጠ ህይወት የሚመነጭ ነው። ኢየሱስ ክርስቶስ ጌታ ነው። ስለምቀጣ እገዛለሁ ሳይሆን የሚለው እግዚአብሔር ስላዘዘ የእግዚአብሔር መንግስት አሰራር ስለገባኝ የተለወጠ ህይወት ስላለኝ እግዚአብሔር ተገዙ ላለው እገዛለሁ ከሚል አመለካከት የሚነሳ እንደሆነ ከእግዚአብሔር ቃል እንረዳለን። ቀጥሎ ማነሳቸው በጣም ጠቃሚ ሐሳቦች ጥቅሶቹን ተውላችኋለሁ እናንተ በቤታችሁ ይሄንን ሐሳብ ስታጠኑ በደንብ እንድታዩ። ነገር ግን የተወሰኑ አንድ 5 ጠንከር ያሉ መጽሐፍ ቅዱሳዊ የሆነ መገዛት መጽሐፍ ቅዱሳዊ የሆነ ለስልጣን መገዛት ምን አይነት ባህሪያቶች አሉት የሚለውን ፈጠን ብዬ ላነሳላችሁ እወዳለሁ። የመጀመሪያው መጽሐፍ ቅዱሳዊ የሆነ መገዛት ቮለንተሪ ነው። ምን ማለት ነው? ከገዛ ፍቃድ የሚጀምር እግዚአብሔር ማንንም አስገድዶ ማንንም አስጨንቆ ተገዛ ብሎ አያውቅ። ለምሳሌ ባሎች ወይ ሚስቶቻችሁን ክርስቶስ ቤተክርስቲያንን እንደወደደ ውደዱ ኤፌሶን 5 ላይ ሚስቶች ደግሞ ለባሎቻችሁ ለጌታ እንደሚገባ ተገዙ ብሎ ሲናገር ኤፌሶን 5 ላይ እንዲሁ ደግሞ ኤፌሶን 5:21 ላይ አንዳችሁ ለአንዳችሁ እርስ በርሳችሁ ተገዙም ይላል። ባልና ሚስቱ ተገዙ ብሎ ሲናገር ከፍቃዳቸው ነው የሚመነጨው። አስገድዶ አስጨንቆ ከፍቃዳቸው ውጪ ተቆጣጥሮ በኃይል በጉልበት ማንንም እግዚአብሔር ገዝቶም ተገዙ ብሎም አያውቅ። ለዚህ ነው የሚነሳው ቮለንተሪ ነው ወይም ደግሞ ከነጻ ፍቃድ ከገዛ ፍቃድ የሚነሳ መገዛት ነው መጽሐፍ ቅዱሳዊ የሆነ መገዛት። ሁለተኛው መጽሐፍ ቅዱሳዊ የሆነ መገዛት እግዚአብሔር ተኮር የሆነ መገዛት። ክብር ለኢየሱስ ይሁን። ለዚህ ቆላስይስ 3:23ን ኤፌሶን 6:7ን ማየት እንችላለን። ምክንያቱም ለጌታ እንደሚገባ የሚል ሐረግ እናገኛለን። ለጌታ የሚገባ ምን ማለት ነው? የመገዛቶቹ ሁሉ ማዕከላዊ ሐሳብ ወይም የትኩረት አቅጣጫ ማን ነው? ጌታ ራሱ ነው። በትዳር መካከል መገዛትን ያኖረው እሱ ነው። በቤተሰብ መካከል መገዛትን ያኖረው እሱ ነው። በቤተክርስቲያን መካከል ስልጣንን ያኖረው እሱ ነው። ለነገስታት ስልጣንን የሚሰጥ እሱ ነው። በስራ ስፍራ ላሉ አለቆች ያለውን ስልጣን የሚሰጥ እሱ ነው። በዙሪያችን ያለ መዋቅር ሁሉ የሚሰለጥነው የሚመነጨው ከሱ ስለሆነ ለጌታ እንደሚገባ ስለሚል እግዚአብሔር ቃል ኤፌሶን 6:7 እና ቆላስይስ 3:23 ላይ ሁለተኛው ባህሪው መጽሐፍ ቅዱሳዊ የሆነ መገዛት እግዚአብሔር ተኮር ነው፣ ሰው ተኮር አይደለም። ኢየሱስ ክርስቶስ ጌታ ነው። ስለዚህ የትኛውም ሰው ተኮር የሆነ መገዛት ጤናማ አይደለም። እግዚአብሔር ተኮር ለጌታ እንደሚገባ ከተለወጠ ህይወት የእግዚአብሔርን ፍቅር ከተረዳ ህይወት የሚነሳ ሆኖ እናገኘዋለን። ሶስተኛው ባህሪ መጽሐፍ ቅዱሳዊ የሆነው መገዛት ትሁትና አክብሮታዊ ሪስፔክትፉል ነው። እንደገና ደግሞ ሃምብል ኢየሱስ ክርስቶስ ጌታ ነው። ለዚህ አንደኛ ጴጥሮስ 5:5ን መመልከት እንችላለን ፈጠን ብለን። ጴጥሮስ ራሱ በመልእክቱ ይሄንን ጽፎ ልናገኛለን። አንደኛ ጴጥሮስ ምዕራፍ 5:5 እንዲህ ይላል፣ እንዲሁም ጎበዞች ሆይ ለሽማግሌዎች ተገዙ አለ። ሁላችሁም እርስ በርሳችሁ እየተዋረዳችሁ ትህትናን እንደ ልብስ ታጠቁ። እግዚአብሔር ትዕቢተኞችን ይቃወማልና ለትሑታን ግን ጸጋን ይሰጣል። ይሄ በጣም የምናውቀው እግዚአብሔር ትዕቢተኞችን እንደሚቃወም ደጋግመን የምንጠቅሰው የእግዚአብሔር ቃል ክፍል ነው። ጴጥሮስ ግን ምን አለ? ጎበዞች ሆይ ለሽማግሌዎች ተገዙ አለ። በእግዚአብሔር ቤት ውስጥ የእግዚአብሔርን ሕዝብ ለመምራት እግዚአብሔር ያስቀመጣቸውን ሰዎች ለሽማግሌዎች ተገዙ ካለ በኋላ ሁላችሁም እርስ በርሳችሁ አይታችኋል፣ አንዱ ለአንዱ ምን እያላችሁ እየተዋረዳችሁ ትህትናን እንደ ልብስ ምን በሉ ታጠቁዋል። ሃምብል ነው። እንደገና ደግሞ አንዱ አንዱን ማክበር አለበት። ሪስፔክትፉል ነው፣ ሃምብል ነው፣ አክብሮታዊ ነው፣ እንደገና ደግሞ ትሁት ነው። መጽሐፍ ቅዱሳዊ የሆነው መገዛት ምክንያቱም ባልንጀራው ከራሱ ይልቅ እንዲሻል ይቁጠር ስለሆነ የሚለው መጽሐፍ በዛ ልክ መጽሐፍ ቅዱሳዊ የሆነው መገዛት ትሁት ነው፣ እንደገና ደግሞ አክብሮታዊ። ኢየሱስ ክርስቶስ ጌታ ነው። አራተኛው ባህሪው መጽሐፍ ቅዱሳዊ የሆነ መገዛት የጽድቅ ቅድመ ሁኔታ አለ።
ቅድም አንስቼዋለሁ። ሐዋርያት ሥራ ምዕራፍ 5 ቁጥር 29 ምን ማለት ነው? ጽድቅ የሌለበት ነገር ላይ እንድንገዛ የእግዚአብሔር ቃል አላዘዘንም፣ እግዚአብሔርም አላዘዘንም። ምክንያቱም የእግዚአብሔር ቃል ሉዓላዊ ስልጣን አለው። ስለዚህ መጽሐፍ ቅዱሳዊ የሆነው ስልጣን፣ መጽሐፍ ቅዱሳዊ የሆነው መገዛት የጽድቅ ቅድመ ሁኔታ አለው። ራቸስ በሆነ ነገር ጽድቅ ባለበት ጉዳይ ላይ ለእግዚአብሔር ሐሳብና ለቃሉ እንድንገዛ ስለሚያስተምረን ይሄ ባህሪው። አምስተኛውና የመጨረሻው ባህሪው የክርስቶስ ምሳሌ ነው። ክብር ለኢየሱስ ይሁን። መገዛትን ቅድምም ለመነሻ ባነበብኩላችሁ በማቴዎስ ወንጌል ምዕራፍ 3 ከ13 እስከ 17 ላይ አይተናል። እንዲሁ ደግሞ በአዲስ ኪዳናችን በፊልጵስዩስ መጽሐፍ ምዕራፍ 2 ላይ ክርስቶስ የመገዛት ምሳሌ ሰብሚሽን ለስልጣን የመገዛት ምሳሌ እንትቶልን እንዳለፈ እንረዳለን። ሐዋርያው ቅዱስ ጳውሎስ ለፊልጵስዩስ ሰዎች ሲጽፍላቸው እንደዚህ አለ። ፊልጵስዩስ ምዕራፍ 2 ቁጥር 5 በክርስቶስ ኢየሱስ የነበረ ይህ ሐሳብ በእናንተ ዘንድ ደግሞ ይሁናል። ምንድነው ይህ ሐሳብ? እርሱ በእግዚአብሔር መልክ ሲኖር ሳለ፣ እግዚአብሔር ወልድ ሆኖ ሳለ፣ ከአብ ጋር በስልጣን እኩል ሆኖ በመለኮትነት እኩል ሆኖ ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር ምን አላለውም? አልቆጠረውም አለ። ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ አለ። ክብር ለኢየሱስ ይሁን። በምሳሌውም እንደ ሰው ተገኝቶ ራሱን አዋረደ፣ ለሞትም ይኸውም የመስቀል ሞት እንኳ የታዘዘ ሆናል። አምላክ ነው። ነገር ግን ከአብ ጋር መተካከልን መቀማት እንደሚገባ አድርጎ ሳይቆጥር በምስሉ በሰው መልክ ተገኝቶ ራሱን ባዶ አድርጎ ይሄ አምላክ የሆነ እግዚአብሔር ወልድ ሰው ሆናል። ለአምላክ ሰው መሆን መዋረድ። ክብር ለኢየሱስ ይሁን። ሰውን ያድን ዘንድ ሰውን ይታደግ ዘንድ ሰው ሆናል። ስለዚህ ለአብ ፍቃድ የተገዛበት ይሄን መንገድ ምሳሌ ሊሆን ስለሚገባ ገልጦ ጻፈልን። ፊልጵስዩስ ምዕራፍ 2 ቁጥር 5 የክርስቶስ ምሳሌ ያለው መገዛት ነው። መጽሐፍ ቅዱሳዊ የሆነው ምሳሌ የምንለው መገዛት የምንለው በምክንያት ነው። ስለዚህ እነዚህ 5 ባህሪያቶች መጽሐፍ ቅዱሳዊ የሆነ እውነተኛ ለስልጣን ያለ መገዛት የሚያሳያቸው ባህሪያቶች ናቸው። አንደኛ ከነጻ ፈቃድ ይመነጫል፣ ወይም ደግሞ ቮለንተሪ ነው። በገዛ ፈቃዳችን ነው የምንገዛው። አንገደድም፣ ማኒፑሌት አንደረግም። ሰዎች አይሰለጥኑብንም፣ አያስጨንቁንም፣ ነጻ ፈቃዳችንን አይቀሙንም። ተረድተን በአእምሮአችን በመንፈሳችን ከገዛ ፈቃዳችን ነው ራሳችንን አሳልፈን የምንሰጠው። አንድ ሁለተኛ እግዚአብሔር ተኮር ነው። ሶስተኛ ትሁትና አክብሮታዊ ነው ለስልጣን መገዛት መጽሐፍ ቅዱሳዊ ሆነው። አራተኛ የጽድቅ ቅድመ ሁኔታ አለው። ጽድቅ በሌለበት ነገር አይተባበርም። ክብር ለኢየሱስ ይሁን። አምስተኛ ደግሞ መጽሐፍ ቅዱሳዊ ሆኖ መገዛት የክርስቶስ ምሳሌ ያለው መገዛት። ጌታችን መድኃኒታችን ኢየሱስ ክርስቶስ ከአብ ጋር መተካከልን መቀማት እንደሚገባ አድርጎ ሳይቆጥር ራሱን ባዶ አድርጎ በምስሉ በሰው ምሳሌ ተገኝቶ የባሪያን መልክ ይዞ ባዶ ሆኖ እንደመጣ ልክ እንደዚህ ክርስቶስን ምሳሌው አድርጎ የሚነሳ መገዛት እንደሆነ የእግዚአብሔር ቃል ይነግረናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለስልጣን መገዛት የሚለው ሐሳብ ቅድም በመነሻዬ ላይ እንዳነሳሁት መጽሐፍ ቅዱሳዊ በሆነ መንገድ ምን ብሎ ያምናል? አንደኛ የስልጣን ሁሉ ሉዓላዊ ምንጭ እግዚአብሔር ነው። እግዚአብሔር አምላክ ሉዓላዊ አምላክ ነው። በላይ በሰማይ በታች በምድር ያለ አጠቃላይ በጽንፈ ዓለም በዩኒቨርስ ያለ ስልጣን ምንጩ እግዚአብሔር ነው ብሎ ያምናል። ክብር ለኢየሱስ ይሁን። ስለዚህ በሚታየው ዓለም ያሉ ስልጣናት በአጠቃላይ ምንጫቸው መነሻቸው የእግዚአብሔር መለኮታዊ ስልጣን እንደሆነ ይረዳል። ለዚህ ነው እነዛ ቅድም የጠቀስኳቸው 5 ዋና ዋና የሚባሉ ባህሪያቶች ኖረውት የምናገኘው ማለት ነው። ኢየሱስ ክርስቶስ ጌታ ነው። መገዛት ለስልጣን መገዛት የሚስተዋልባቸው ወይም ደግሞ መጽሐፍ ቅዱስ እንድንገዛ የሚመክረን ኤሪያዎች ወይም ደግሞ ስፍራዎች ምንድን ናቸው? ለምሳሌ መጽሐፍ ቅዱሳችን መጀመሪያ የሚያስተምረን ለእግዚአብሔር መገዛትን ነው። ሰብሚሽን ቱ ጋድ፣ ለእግዚአብሔር ስልጣን፣ ለእግዚአብሔር ሉዓላዊ ስልጣን እሺ ማለት፣ ራስን መፍቀድ፣ ራስን በፍቅር አሳልፎ ለእግዚአብሔር ስልጣን መስጠትን መጽሐፍ ቅዱስ ያስተምረናል። ለምሳሌ በኢሳይያስ ምዕራፍ 1 ላይ የእስራኤልን ሕዝብ እግዚአብሔር በነቢይ እንደዚህ አላቸው፣ እሺ ብትሉ ብትታዘዙ የምድርን በረከት ትበላላችሁ፣ እምቢ ብትሉ ብታምፁ አለ ሰይፍ ይበላቸዋል አላቸው። ምን ማለት ነው? እሺ ብትሉ፣ እሺም እምቢም ማለት ፈቃድ አላችሁ። ፈቃዳችሁን ለመታዘዝ ብትሰጡ ያ መታዘዝ የሚያመጣውን በረከት በሙሉ ትበላላችሁ፣ ትጠቀማላችሁ ብሎ ሲነግራቸው መጽሐፍ ቅዱስ ይነግረናል። አምላካችን እግዚአብሔር የሚያምኑት የሚከተሉት ልጆቹ እንዲገዙለት የሚወድና የሚያዝ አምላክ ስለሆነ
ለምሳሌ በቆላሲስ ምዕራፍ 1 ቁጥር 18 ላይ ለእግዚአብሔር መገዛትን በተመለከተ አንድ ቃላም በመመለስ እንችላለን። ቆላሲስ ምዕራፍ 1 ቁጥር 18 ምን ይላል? እርሱም አለ ጌታን ነው የሚያወራው ኢየሱስን የአካሉ ማለት የቤተ ክርስቲያን ራስ ነው አለ። እርሱም በሁሉ ፊተኛ ይሆን ዘንድ መጀመሪያ ከሙታን ምንድነው? በኩር ነው አለ። ኢየሱስ ክርስቶስ ጌታ ነው። ይሄ ክፍል ጌታችን መድኃኒታችን ኢየሱስ ክርስቶስን የአካሉ የቤተ ክርስቲያን ራስ ነው፣ በቤተ ክርስቲያኑ ላይ በአካሉ ላይ ስልጣን አለው ብሎ ይነግረናል። ስለዚህ ለእግዚአብሔር መገዛትን በተመለከተ ተጨማሪ የእግዚአብሔር ቃል ክፍሎች ኤፌሶን 5:24፣ ያዕቆብ መልእክት ምዕራፍ 4 ቁጥር 7፣ እንዲሁ ደግሞ ሮሜ 12 ከቁጥር 1 እስከ 2 ባለው ክፍል ላይ ለእግዚአብሔር የሆነን መገዛት የምናይባቸው የተወሰኑ ክፍሎች ናቸው። ለምሳሌ ሮሜ 12 ከ1 እስከ 2 ያለውን ክፍል ፈጥነን ብናይ ደስ ይለኛል። ሮሜ ምዕራፍ 12 ከቁጥር 1 እስከ 2 እንዲህ ይላል። እንግዲህ አለ ወንድሞች ሆይ ሰውነታችሁን እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ አለ። እርሱም ለአእምሮ የሚመች ምናችሁ ነው አለ? አገልግሎታችሁ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የጠየቀው ሐዋርያው ቅዱስ ጳውሎስ ወንድሞች ሆይ አለ ሰውነታችሁ ይህንን መቅደስ እግዚአብሔርን ደስ የሚያሰኝና ሕያው ቅዱስም መስዋዕት አድርጋችሁ ታቀርቡ ዘንድ በእግዚአብሔር ርኅራኄ እለምናችኋለሁ። ይህንን ሰውነት እንደ መቅደስ ለእግዚአብሔር ሰብሚት አድርጉ፣ ለሱ አስገዙለት። ሕያው ቅዱስ እግዚአብሔርን ደስ የሚያሰኝ መስዋዕት አድርጋችሁ አቅርቡለት፣ ስጡት፣ ፍቃዳችሁን ለሱ አድርጉ፣ ከሱ በታች ሁኑ ብሎ ማንነታችንን ለእግዚአብሔር እንደምንሰጥ ለሱ እንደምንገዛ ይጽፍልናል ማለት ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ የመጀመሪያው ሰብሚሽን ለእግዚአብሔር መገዛት ነው። አንድ አማኝ በወንጌል እውነት አምኖ የዳነ ሰው ለአምላኩ ለእግዚአብሔር የተገዛ ሕይወት ከአምላኩ ከእግዚአብሔር ስልጣን በታች ዝቅ ብሎ የሚያድር ሕይወት ሊኖረው ይገባል። መጽሐፍ ቅዱሳዊ ነው፣ መጽሐፍ ይህንን ያዛል። ሁለተኛ ለቤተ ክርስቲያን መገዛት። ይሄኛውን ለቤተ ክርስቲያን መገዛት ወይም ኤክሌሲያስቲካል ሰብሚሽን ብለን እንጠራለን። ኤክሌሲያ እግዚአብሔር መርጦ የጠራው አካሉን ለአካሉ ለሰጠው ስልጣን ዕውቅና መስጠትን በተመለከተ የተጻፈ የእግዚአብሔር ቃል ክፍል ነው። የዕብራውያን ጻፊ ምዕራፍ 13 ላይ ይህንን በተመለከተ የሚለን አንድ ቃል አለ። ዕብራውያን ምዕራፍ 13 ቁጥር 17 እንደዚህ ይላል፣ ለዋኖቻችሁ ታዘዙ እና ተገዙ፣ እነርሱ ስሌትን እንደሚሰጠው አድርገው ይህንኑ በደስታ እንጂ በሐዘን እንዳያደርጉት ይህ የማይጠቅማችሁ ነበርና ስለ ነፍሳችሁ ምን ይላሉ? ይተጋሉ። ለዋኖቻችሁ ታዘዙና ተገዙ። ኦቢዲየንስ አለ፣ ሰብሚሽን አለ። ክብር ለኢየሱስ ይሁን። ይሄ ታዘዙ የሚለው ኮፕሬት አድርጉ ምን ማለት ነው? ተስማምታችሁ አብራችሁ የምትሰሩትን ስሩ፣ አድርጉ፣ ኦቤይ አድርጉ፣ ኮፕሬት አድርጉ የሚል ሐሳብ አለው። ታዘዙና ምን በሉ? ተገዙ። ምን ማለት ነው? እግዚአብሔር እነርሱን እናንተን እንዲያገለግሉ በሰጣቸው መንፈሳዊ ስልጣን ለነፍሳችሁ ይደክማሉና ቫልዩ ስጧቸው። እግዚአብሔር በእነርሱ ላይ ባስቀመጠው ነገር ተጠቀሙ፣ ራሳችሁን በፍቅር አሳልፋችሁ ስጧቸው የሚል ትርጉም አለው። ተገዙ የሚለው ቃል ያለ ምክንያት በዚህ ስፍራ ላይ ተገልጦ አናገኘው። ኢየሱስ ክርስቶስ ጌታ ነው። ለዚህ ተጨማሪ አንደኛ ተሰሎንቄ 5:12 እና 13ን መመልከት እንችላለን። ይሄ ሰብሚሽን ቱ ዘ ቸርች ወይም ለቤተ ክርስቲያን ስልጣን መገዛትን በተመለከተ ኢየሱስ ክርስቶስ ጌታ ነው። ቤተ ክርስቲያን ጣሪያው፣ ግድግዳው፣ ህንጻው፣ ግንባታው አይደለም። ቤተ ክርስቲያን በክርስቶስ ኢየሱስ አዳኝነት አምነው ከዓለም ተነጥለው ተቀድሰው ለእግዚአብሔር መንግስት ተጠርተው የክርስቶስ ኢየሱስ አካል የሆኑ የቅዱሳን ብልቶች ስብስብ። ስለዚህ እዚህ ውስጥ እግዚአብሔር ያስቀመጠው መለኮታዊ ስልጣን አለ። እግዚአብሔር ማንነቱን የሚገልጥበት መንገድ አለ። ለዚህ ነው እርሱ የቤተ ክርስቲያን ራስ ነው ይለንና ኤፌሶን ምዕራፍ 1 መጨረሻ ላይ እርሷ ደግሞዋል ሁሉም በሁሉ የሚያደርግባት አካሉና ሙላቱ ናት አለ። እርሱ ሐሳቡን በቤተ ክርስቲያን በኩል ገልጦ ፍጥረት የእግዚአብሔርን ክብር በማወቅ እንዲሞላ የሚሰራባት አውትሌት ናት፣ መንገድ ናት፣ ስልጣን አላት። ኢየሱስ ክርስቶስ ጌታ ነው። ስለዚህ ይህንን ሪኮግናይዝ ማድረግ እንደሚገባን ሐዋርያው ጳውሎስ ሲጽፍልን እንመለከታለን። እንዲሁ አንደኛ ተሰሎንቄ 5 ቁጥር 12 ላይ የእግዚአብሔርን ቃል ተጨማሪ አድርገን ማየት እንችላለን። አንደኛ ተሰሎንቄ ምዕራፍ 5 ቁጥር
12 እና 13 ወንድሞች ሆይ በመካከላችሁ የሚደክሙትን በጌታም የሚገዟችሁን የሚገስጿችሁንም ታውቁ ዘንድ ስለ ሥራቸውም በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን አለ። እርስ በርሳችሁ በሰላም ሁኑ ብሎ ሲጽፍ እናገኛለን። ስለ ሥራቸው አለ በፍቅር ከመጠን ይልቅ ታከብሯቸው ዘንድ እንለምናችኋለን። ስለዚህ ይሄ መገዛቱ የሚመጣው በፍቅር ነው። አክብሮቱ የሚመጣው በፍቅር ነው። ምክንያቱም እነዚህ ሰዎች በጌታ ሆነው የሚገዙን ናቸው። ደግሞስ እግዚአብሔርን ወደ ማወቅ እንድንደርስ ዕለት ዕለት ስለኛ የሚደክሙ ናቸው። የእግዚአብሔርን ቃል እኛን የሚመግቡን ሰዎች ናቸው። ስለዚህ የሚደክሙትን አለ በጌታም የሚገዟችሁን ከዛስ የሚገስጿችሁን ሕይወታችን እንዲገራ እግዚአብሔርን ወደ መምሰል እናድግ ዘንድ ወደ ፍጽምና እንመጣ ዘንድ ዕለት ዕለት እየገሰጹን የሚደክሙንን የእግዚአብሔርን ቃል የሚመግቡንን ሰዎች አለ እነዚህ ሰዎች ታከብሩ ዘንድ አለ በፍቅር ታከብሯቸው ዘንድ ትገዙላቸው ዘንድ ብሎ ሐዋርያው ቅዱስ ጳውሎስ ሲጽፍ እናገኛለን። ስለዚህ ሁለተኛው ቅድም ያነሳ ነው ለቤተ ክርስቲያን ስልጣን መገዛት ኢየሱስ ክርስቶስ ጌታ ነው። ሶስተኛው ለወላጆች መገዛት። ይሄ በኤፌሶን ምዕራፍ 6 ከቁጥር 1 እስከ 3 በቆላስይስ 3:20 ላይ ተገልጦ እናገኘዋለን። ጥቂት እዚህ ጋር ሐሳብ እናስቀምጥና ወደ ቀጣዩ እንለፍ። ልጆች ሆይ አለ በስጋ ወላጆቻችሁ ለሆኑ ተገዙዋል። እድሜ በምድር ረጅም እንዲሆን በምድር ላይ ረጅም እድሜ በስጋ እናትና አባት ወላጅ ለሆኑ ሰዎች ከመገዛት እንደሚገኝ ሐዋርያው ቅዱስ ጳውሎስ በኤፌሶን ምዕራፍ 1 ከቁጥር 1 አንስቶ እስከ 3 ባለው ክፍል ላይ በግልጥ ሲጽፍልን እናገኛለን። ምን ማለት ነው? በስጋ የተገኘንባቸው ወላጆቻችን ወይም እናቶቻችንና አባቶቻችን በእኛ ላይ ያላቸው ስልጣን አለ፣ ኦቶሪቲ አለ። ለነርሱ መገዛት ለእግዚአብሔር መገዛት እንደሆነ ከመጽሐፍ እናገኛለን። የተስፋ ቃል ያላት ፊተኛይቱ ትእዛዝ ነች ብሎ ሐዋርያው ቅዱስ ጳውሎስ ያስቀምጣል። ቁጥር 1 እንዲህ ይላል ምዕራፍ 6 ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና መልካም እንዲሆንልህ ዕድሜህም በምድር ላይ እንዲረዝም መልካም ነገር በዘመን ማየት ከፈለክ እንደገና ደግሞ በዚህ በምድር ባለ ዕድሜ ረጅም ዕድሜ ማየት ከፈለክ አለ አባትንና እናትን አክብር አለ። እርሷም የተስፋ ቃል ያላት ፊተኛይቱ ምንድነች አለ ትእዛዝ ናት አለ ኢየሱስ ክርስቶስ ጌታ። ስለዚህ ለእናትና ለአባት ተፈጥሯዊ ለሆኑት እናትና አባቶቻችን መገዛት የሚያመጣው ብሌሲንግ እንዳለ መልካም ነገር ማየት ከፈለክ በህይወት ረጅም ዕድሜ በምድር መቆየት ከፈለክ ሚስጥሩ ለእናትና ለአባት መገዛት ነው። ለዚህ ስልጣን እሺ ማለት ነው። ራስን አሳልፎ በፍቅር መስጠት ነው የሚል ሐሳብ ሲያስቀምጥ እንመለከታለን። ክብር ለኢየሱስ ይሁን። ብዙ ጊዜ ሰዎች እንደዚህ ብለው ጥያቄ ያነሳሉ። እናትና አባታችን በጌታ ባይሆኑ የእግዚአብሔርን ነገር ባይረዱና የጠየቁን ጥያቄ ጌታን እንድንተው ቢሆን እድሜያችን በምድር እንዲረዝም እንገዛላቸው ጌታን እንተውን ብለው ሲጠይቁ እንሰማለን። መጽሐፍ ቅዱስ የሚነግረን መገዛት የጽድቅ ቅድመ ሁኔታ ያለው ነው ብለን ቅድም ባህሪውን አይተናል። ኢየሱስ ጌታ ነው። እንደ እግዚአብሔር ቃል በሆነው ነገር ሁሉ ምን በሉ ይላል ተገዙ። ኢየሱስ ክርስቶስ ጌታ ነው። እናትና አባቶቻችሁን ምን በሏቸው ነው የሚለው አክብሯቸው፣ ኦነር ነው የሚለው። ኢየሱስ ጌታ ነው። ክብር ለኢየሱስ ይሁን። ማክበር ማለት ምን ማለት ነው? እኛን ስላስገኙ ከኛ ቀድሞ በዚህ ምድር ላይ ኖረው እኛ ለመወለዳችን ለመፈጠራችን ምክንያት ስለሆኑ በር ስለሆኑ የሚገባቸውን አክብሮት እንድንሰጣቸው መጽሐፍ ያዛል። ላላቸው ስልጣን ለዚህ ስልጣን ዕውቅና እንድንሰጥ መጽሐፍ ቅዱስ ያዛል። ለዚህ ነው ሌላኛው እንድንገዛ የሚጠበቅብን አቅጣጫ ለወላጆቻችን እንደሆነ መጽሐፍ ቅዱስ ይነግረናል ብለን የምንነሳው። ኢየሱስ ክርስቶስ ጌታ ነው። በአራተኛ ደረጃ ቅድም በነበረ ንግግር ነካክተነዋል። ለመንግስታት ተገዙ ብሎ በሮሜ 13 ከቁጥር 1 እስከ 7 በአንደኛ ጴጥሮስ ምዕራፍ 2 ከቁጥር 13 እስከ 17 ባለው ክፍል ላይ ይነግረናል። ምክንያቱም ከጌታ ካልተሰጠው በቀር ማንም ሰው ስልጣን ሊኖረው አይችልም። የነገስታት ስልጣን የሚመነጨው የነገስታት ንጉስ ከሆነው የጌቶች ጌታ ከሆነው ከልዑል እግዚአብሔር ነው። ሉዓላዊ ስልጣን ያለው እሱ ነው። ስለዚህ ለነርሱ ተገዙ ስላለ እግዚአብሔር ቃል ለነርሱ መገዛትን ከቃሉ እንወስዳለን። ኢየሱስ ክርስቶስ ጌታ ነው። አምስተኛው በቤተሰብ መካከል ያለ መገዛት። ይሄ
የተወለደበትን ቤተሰብ ሳይሆን እኛ በመሰረትነው ቤተሰብ መካከል ለምሳሌ ልጆች ለወላጆች ይገዛሉ፣ ባል ለሚስት ትገዛለች። ስለዚህ ይሄ በቤተሰብ መካከል ያለን መገዛት በተመለከተ መጽሐፍ ቅዱስ በተለያየ ስፍራ ኤፌሶን ምዕራፍ 5 ከቁጥር 22 እስከ 24 ባሎች ሚስቶቻችሁን ክርስቶስ ቤተክርስቲያን እንደወደደ ውደዱ ይለና ሚስቶች ሆይ ለጌታ እንደሚገባ ለባሎቻችሁ ተገዙ ብሎ ይናገራል። አንደኛ ጴጥሮስ ምዕራፍ 3 ቁጥር 1 ላይ ይሄንን ያነሳል። ስለዚህ በቤተሰብ መካከል ያለ መገዛት ብለን ይሄንን እንወስዳለን። ኢየሱስ ክርስቶስ ጌታ ነው። ስድስተኛው እርስ በርስ ያለ መገዛት ነው። አንዳችሁ ለአንዳችሁ ተገዙ ኤፌሶን ምዕራፍ 5 ቁጥር 21፣ ፊልጵስዩስ ምዕራፍ 2 ከቁጥር 3 እስከ 4። ይሄ አማኞች የሆንን በክርስቶስ ኢየሱስ ወንድምና እህት ስለሆነን አንዱ ለአንዱ ሊገዛ እንደሚገባ የተጠቀሰበት ክፍል ሆኖ እናገኘዋለን። ፊልጵስዩስ ምዕራፍ 2 ቁጥር 3 ላይ እንዲህ የሚል ቃል አለ። ለወገኔ ይጠቅማል በማለት ወይም በከንቱ ውዳሴ ምክንያት አንድ እንኳን አታድርጉ፣ ነገር ግን እያንዳንዱ ባልንጀራው ከራሱ ይልቅ እንዲሻል በትህትና ይቁጠር ይላል። ምን ማለት ነው? ባልንጀራዬን ከኔ የተሻለ አድርጌ ስቆጥር፣ ራሴን በፍቅር ስሰጠው፣ ይሄ አንዱ ለአንዱ ያለው መገዛት ነው፣ ወይም እርስ በርስ ያለ መገዛት ነው። እርሱም እንደዚያው ለኔ ሲያሳየኝ ያ በአማኞች መካከል ያለ ሙቹዋል የሆነ ሰብሚሽን ወይም እርስ በርስ ያለ መገዛት ሆኖ በመጽሐፍ ተጠቅሶ እናገኘዋለን። የመጨረሻው ብዙ ጊዜ የማናስተውለው ወይም ብዙ ስፍራ የማንሰጠው በስራ ስፍራ ላይ ያለ መገዛት። ክብር ለኢየሱስ ይሁን። በስራ ስፍራ ላይ ያለ መገዛት አንዳንድ ጊዜ በምንሰራባቸው ስፍራዎች ላይ የሚያሰሩን ሰዎች ወይም በስራ አለቆቻችን የሆኑ ሰዎች አሉ። በጌታ ሊሆኑ ይችላሉ፣ ላይሆኑ ይችላሉ። ነገር ግን እንደ አማኝ በምንሰራው ስፍራ ላይ የሚያዙን ሰዎች ወይም በበላያችን ላይ የተቀመጡ ሰዎች የሚገባቸውን ክብር የሚገባቸውን ቦታ እንድንሰጣቸው መጽሐፍ ቅዱስ ያዛል። ኢየሱስ ክርስቶስ ጌታ ነው። ለምሳሌ በስራ ገበታዬ ላይ 2 ሰዓት ተኩል ሲል መገኘት ኖሮብኝ 5 ሰዓት ተኩል ተገኝቼ 3 ሰዓት አርፍጄ ከመጣው በኋላ ከበላይ ያለው ሰው አስተዳደራዊ እርምጃ ቢወስድ ወይም ቢቀጣኝ መንፈሳዊ ውጊያ ነው ልል አልችልም። ምክንያቱም እግዚአብሔር ምን ብሏል? ከበላይ ላለ ኦቶሪቲ ከበላይ ላለ ስልጣን ተገዛ ብሏል መጽሐፍ ቅዱሳዊ። ስለዚህ የስልጣን ሁሉ ምንጭ እግዚአብሔር ስለሆነ ለእግዚአብሔር እንደሚገባ ስለሆነ አማኝ የሚታዘዘው የሚገዛው ክርስቶስን ወይም እግዚአብሔርን ማዕከል ባደረገ መንገድ ስለሆነ የሚገዛው በአግባብ መስራት፣ በአግባብ በስራ ገበታ ላይ መገኘት፣ የሚጠበቅብንን ነገር መስራት መፈጸም፣ ያለ ልግመኝነት ያለ ዳተኝነት በመስራት ክርስቶስን እንድናከብር ለሌሎች ደግሞ ብርሃንና ጨው እንድንሆን መጽሐፍ ቅዱስ ስለሚያዘን እንዲህ ባለ መንገድ በስራ ስፍራ ደግሞ መገዛትን እንድናሳይ መጽሐፍ ቅዱስ ይጠብቅብናል። ኢየሱስ ክርስቶስ ጌታ ነው። ስለዚህ ለስልጣን መገዛት የሚለው ሐሳብ በጥቅሉ በመጽሐፍ ቅዱሳችን በእንደነዚህ አይነት ሐሳቦች ተገልጦ እንመለከታለን። ስናጠቃልል ለስልጣን መገዛት ማለት ምን ማለት ነው? ክብር ለኢየሱስ ይሁን። መጽሐፍ ቅዱስ ስልጣን የሚለው ቃል በግሪክ ኤክሱሺያ ኃይልን የመለማመድ መብት የሚል ትርጉም አለው። በላቲን ደግሞ ኦቶሪቲ የሚለው ቃል ወይም ስልጣን የሚለው ቃል ኦተር ወይም ፕሮሞተር የሚል ትርጉም ኖሮት እናገኛለን። ምን ማለት ነው? መጽሐፍ ቅዱሳዊ የሆነው ስልጣን እውነተኛ ምንጭ ነው አንደኛ። ሁለተኛ ደግሞ በሰዎች ውስጥ ያለውን አቅም የሚገልጥ ነው፣ የሚያበረታታ ነው፣ ፕሮሞት የሚያደርግ ነው። ኢየሱስ ክርስቶስ ጌታ ነው። ስለዚህ መጥምቁ ዮሐንስ አይታችሁ ከሆነ ካጠመቀው በኋላ ጌታን ወደ ምድራዊ አገልግሎቱን የለቀቀው ፕሮሞት ነው ያደረገው። እንደውም የሱ ደቀ መዛሙርት ግማሹ የኢየሱስ ደቀ መዛሙርት ሆነው ቀጥለዋል። ስለዚህ ፕሮሞት የሚያደርግ ነው። ኦቶሪቲ ሁሉ ጊዜ የሚለቅ ነው፣ የሚያበረታ ነው የሚል ትርጓሜ ኖሮት ከቃሉ እናገኛለን። ስለዚህ ለስልጣን መገዛት ስንል ስልጣን ኤክሱሺያ ነው በግሪክ ብለን ተመልክተናል። መገዛት ደግሞ ሁፖታሶ የሚለው ቃል ከስልጣን በታች ራስን ማኖር፣ ራስን በፍቅር አሳልፎ መስጠት፣ ራስን ከአንድ ስልጣን በታች ማኖር ማስቀመጥ የሚል ትርጓሜ እንዳለው ከመነሻው አንስተናል። ከዛ ስልጣንን ደግሞ በእግዚአብሔር ቃል የተገለጠው ስልጣን መለኮታዊ ስልጣን ነው። ስልጣን ሁሉ በላይ በሰማይ በታች በምድር ለኔ ተሰጠኝ አለ ጌታ ኢየሱስ። ያን ስልጣን ከአብ ነው የተቀበለው። ከዛ ይህን ስልጣን የተቀበለው ጌታ ደግሞ እንግዲህ ሂዱ አለ። ምን አለ ማለት ነው? ያንን ስልጣን ወከለ፣ ሰጠ ማለት ነው። ስለዚህ መለኮታዊ ስልጣን በእግዚአብሔር ዘንድ እንዳለ፣ እግዚአብሔር ሉዓላዊ እንደሆነ፣ የእግዚአብሔር መለኮታዊ የሆነው ስልጣን ከእግዚአብሔር ሉዓላዊነት እንደሚመነጭ ተመለከትን። ኢየሱስ ክርስቶስ ጌታ ነው። በዚህ ዘመን ደግሞ ካለው ልምምድ ሁለቱን ጽንፎች አየን። አንደኛው በምዕራብ
የዓለማችን ክፍል የምናየው በአውሮፓ በአሜሪካ የሚስተዋል ለማንኛውም አይነት ስልጣን ዕውቅና የማይሰጥ ለእግዚአብሔር ስልጣን በቤተሰቡ ስላለ ስልጣን በቤተክርስቲያን ላለ ስልጣን በስራ ስፍራ ላለ ስልጣን ፍሪ ሶሳይቲ ነን ብሎ የሚያምን ማህበረሰብ ስለሆነ በጣም ተለጥጦ በጣም ሌዘስፌር ሆኖ ማንንም ሊቆጣጠረኝ ለማንንም ደግሞ አካውንተብል ሊሆን አይገባም በሚል እጅግ በጣም ተለጥጦ ወደ ቤተክርስቲያንም ሲመጣ በቃ ወንድምና እህት ነን ክርስቶስ ኢየሱስም ታላቅ ወንድማችን ተብሎ ተጽፏል በዕብራውያን ስለዚህ የሚመለከተን ጉዳይ የለም ደስ ያለንን እናረጋለን ደስ ባለን እንኖራለን የሚል አይነት የተለጠጠ ሎውለስ ኦቶሪቲለስ ሰሚሽንለስ የሆነ ጽንፍ አለ እንደገና ደግሞ በሌላው ጽንፍ ወደ አፍሪካ ስንመጣ በተለይ በምዕራብ አፍሪካ የሰዎች ቃል ከእግዚአብሔር ቃል የሚበረታበት ከእግዚአብሔር ቃል ይልቅ ለሰዎች ስልጣን የምንሰጥበት ሰዎች ያሉትን ቃል የእግዚአብሔር ቃል ባይል እንኳን በመታዘዝ የምንኖርበት አይነት ሰዎችን ወደ ማምለክ ለሰዎች ባሪያ ወደ መሆን ነፃ ፈቃዳችንን በሰዎች ሌላ ፈቃድ ወደ ማስጠለፍ የሚሄድ አይነት ሌላ መጽሐፍ ቅዱሳዊ ሆነ አጋንንታዊ የሆነ እንደገና ደግሞ አምልኮተ ሰብ ያለበት አይነት ጽንፍ እንመለከታለን እንግዲህ መጽሐፍ ቅዱሳዊ የሆነው የስልጣን መገዛት ሁለቱ ምዕራቦች በምዕራቡ ዓለም ክፍልም በምዕራብ አፍሪካ የምናየው አይነት መገዛት አይደለም ይሄኛው መገዛት መጽሐፍ ቅዱሳዊ ነው ሚዛናዊ ነው መጽሐፍ ለሚለው ቃል ያለ አይነት መገዛት መጽሐፍ ቅዱስ ምንድነው የሚያስተምረን ካላችሁኝ መጽሐፍ ቅዱሳዊ የሆነው መገዛት ባህሪያቶቹን አይተናል መጽሐፍ ቅዱሳዊ የሆነው መገዛት ከገዛ ራሳችን ፈቃድ ከነጻ ፈቃድ በገዛ ራሳችን ፈቃድ ራስን በፍቅር አሳልፎ ከመስጠት የሚመነጭ ነው እግዚአብሔርን ማዕከላዊ ያደረገ መገዛት ነው የጽድቅ ቅድመ ሁኔታ አለው ጽድቅ በሌለበት ነገር ሁሉ ራስን አሳልፎ በመስጠት አያምንም ሐዋርያት ሥራ ምዕራፍ 5 ቁጥር 29 ላይ ያሉትን ለእግዚአብሔር እንጂ ለሰው ልንታዘዝ አይገባም ያሉትን እንደምሳሌ አንስተናል ስለዚህ ይሄ መጽሐፍ ቅዱሳዊ የሆነው መገዛት እነዚህ ዋና የሆኑ ባህሪያቶች እንዳሉት አንድ በአንድ ለመመልከት ሞክረናል ማዕከሉ እግዚአብሔር እንደሆነ እንደገና ደግሞ በአክብሮታዊና ትሁት እንደሆነ መጽሐፍ ቅዱሳዊ የሆነው መገዛት አይተናል ጽድቅ እንደ ቅድመ ሁኔታ እንደሚጠይቅ አይተናል እንደገና ክርስቶስ ኢየሱስን ምሳሌ እንደሚያደርግ ተመልክተናል ስለዚህ በእያለንበት ስፍራ በትዳራችን ሊሆን ይችላል በስራ ስፍራ ሊሆን ይችላል በቤተክርስቲያን ሊሆን ይችላል በመንሰራባቸው የመንግስት ተቋማት ወይም ልዩ ሌሎች ተቋማት ሊሆን ይችላሉ በግል ህይወታችን ሊሆን ይችላል ለእግዚአብሔር ተገዝተን በእነዚህ አይነት መንገዶች እግዚአብሔር እንድናከብር ለእግዚአብሔር መለኮታዊ ስልጣን ዕውቅና እንድንሰጥ ጤናማ ህይወት እንድንኖር ከእግዚአብሔር ሉዓላዊ የሆነ ስልጣን ጋር ትክክለኛ የሆነ አወቃቀር እንዲኖረን አላይንድ እንድንሆን ከዚህ የተነሳ ደግሞ የሚለቀቁ በረከቶችን መካፈል እንችል እግዚአብሔር አምላክ ይርዳን ማለት ፈልጋለሁ ጥቂት ከኔ ጋር እንጸልይ እግዚአብሔር ሆይ እናመሰግንሃለን በጌታ በኢየሱስ ክርስቶስ ስም ስለተናገርከን ስለመከርከን ጥበብን ስለገለጥክልን ቃልን ስላስተማርከን ክብር በሰማይ በምድር ላንተ ይሁን ይሄንን እግዚአብሔር ሆይ መልእክት ለሚያይ እግዚአብሔር ሆይ እጸልያለሁ በጌታ በኢየሱስ ክርስቶስ ስም አእምሮአችን መንፈሳችን ከዚህ ቃል የተነሳ የተከፈተ ይሁን እግዚአብሔር የዘላለም አምላክ እውነተኛ በሆነ መንገድ መጽሐፍ በሚያዘው አይነት መንገድ እግዚአብሔር የዘላለም አምላክ ያንተን ሉዓላዊ ስልጣን እንድንረዳ ላንተ እንድንገዛ እግዚአብሔር ሆይ በቤት አንተ ላስቀመጥካቸው እንድንገዛ እግዚአብሔር ሆይ በትዳር መካከል ባስቀመጥከው መገዛት ደግሞ ፍሬያሞች እንድንሆን በስራ ስፍራ እግዚአብሔር ሆይ በአገልግሎት ስፍራ በመውጣት መግባታችን እግዚአብሔር የዘላለም አምላክ ስልጣንን የምንረዳበትን መረዳት ጤናማ እንድታደርግ እግዚአብሔር ሆይ መገለጥህ ወደኛ እንዲመጣ እግዚአብሔር ሆይ በፍጹም ሚዛናዊና ፍሬያማ በሆነ ህይወት እንድትባርከን በኢየሱስ ክርስቶስ ስም እለምንሃለሁ እግዚአብሔር የዘላለም አምላክ ይሄ ዘር 30 60 እና 100 ፍሬ እንዲያፈራ በብዙ በረከት በብዙ እረፍት በብዙ እግዚአብሔር ሆይ ትርፍ እግዚአብሔር የዘላለም አምላክ የሚሰሙ ሰዎች እንዲያተርፉ እጸልያለሁ ስለ ሁሉ ስም የተባረከ ይሁን በጌታ በኢየሱስ ክርስቶስ ስም አሜን